በተመድ የቀረበው የኤርትራ አነጋጋሪ ክስና የመከላከያ ሰራዊት አስደንጋጭ ማስጠንቀቂያ። የወደብ ጉዳይ ተጠናቋል። የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ባንዳነት ነው ሲል የመከላከያ ሚኒስትር በወደቡ ላይ ለመቀለድና የኢትዮጵያን የባህር በር ጥያቄ ለማሳነስ የሞከሩትን ሁሉን አስጠንቅቋል። የኢትዮጵያ መከላከያ ሰራዊት በርካቶችን ያነጋገረ ማስጠንቀቂያ አውጥቷል። በዚህ በኩል ደግሞ የኤርትራ ባለስልጣናት በኒውዮርክ እየተካሄደ ባለው የተመድ ጠቅላላ ጉባኤ ጎን እጅግ አነጋጋሪ አስተያየት ሰጥተዋል። ለመሆኑ የኢትዮጵያ መከላከያ ሰራዊት ምን አይነት ማስጠንቀቂያ ሰጥቷል? የኤርትራ ባለስልጣናት በተመድ ያቀረቡት ክስ ምንድነው? በዝርዝር እንመለከተዋለን። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምን አላችሁ? ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደረጋችሁ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። ታላቅ የኢንቨስትመንት ዕድል፣ የህልሞ ቤት በቦሌ ደንበል። ታዋቂው ቪስኮ ሪል ስቴት ያለቁ ዲፕሎማቲክ አፓርትመንቶችን በሚያስገርም ቅናሽ ይዞ መጥቷል። ሰሚ ፊኒሽድና ሙሉ በሙሉ ያለቁ ፉል ፊኒሽድ አፓርትመንቶችን በአዲስ አበባ መሃል በቦሌ ደንበል የራሱ የሆኑ ዲጂታል ካርታ ያላቸው በጥራት የተሰሩና ሰፊ ክፍሎች ያሏቸው ቤቶች የሆኑ ለውስን ቀናት ብቻ የባል ቅናሽ አዘጋጅተናል። የ153 እና 167 ካሬ ሜትር ቤቶችን በ4.5 ሚሊዮን ብር ቅናሽ 25% ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስከ 2 ዓመት እየኖሩበት ወይም አከራይተው መክፈል ይችላሉ። ቢኖሩበት በምቾት ቢያከራዩት ለዲፕሎማቶች በዶላር መልሰው ቢሸጡ ደግሞ ከፍተኛ ትርፍ ያገኛሉ። አፓርትመንታችን ሰፊ ሎቢ፣ የቆሻሻ ማስወገጃ ቦታ፣ የደህንነት ካሜራዎች፣ በቂ የመኪና ማቆሚያ እና የመሰብሰቢያ አዳራሽ ያለው ሰፊ ቴራስ ይዟል። የህልሞ ቤት ዛሬውኑ ይጠብቆታል። ለበለጠ መረጃ በ0985 51 8379 ወይም በ0972 46 9774 ይደውሉ። ቪስኮ ሪል ስቴት። የኢትዮጵያ መከላከያ ሚኒስቴር በይፋዊ የፌስቡክ ገጹ ላይ የአሰብና የቀይ ባህር ጥያቄ ትክክል እንዳልሆነ መቀላመድ ባንዳነት ነው ሲል ማስጠንቀቂያ ሰጥቷል። ኢትዮጵያ የባህር በር ጥያቄ ማንሳቷን ተከትሎ አንዳንድ የማህበራዊ ድረገጽ ተጠቃሚዎች በኢትዮጵያ የወደብ ጥያቄ ላይ ለማላገጥ መሞከራቸውን ተከትሎ ነው ይህን ማስጠንቀቂያ ሰጠው። ሚኒስቴር መስሪያ ቤቱ ቅዳሜ መስከረም 17 2018 ዓ.ም ወደንና ፈቅደን ስለምንሞትላት ኢትዮጵያችን ጠንቅቀን እናውቃለን በሚል ርዕስ ባሰፈረውና በፌስቡክ ገጹ ላይ ባጋራው መልእክት የቀይ ባህርና የአሰብ ጉዳይ ከ3 አስርተ ዓመታት በላይ የኢትዮጵያችን ህመም ሆኖ የታላቅ አገርነቷን ክብር አሳንሷል፣ የጂኦ ፖለቲካ ብሔራዊ ወሳኝ ጥቅሟን ቀምቷል ብሏል። የኢትዮጵያን ብሔራዊ ጥቅም ስለማረጋገጥ የሚያትተው የመከላከያ ሚኒስቴር መልእክት የኢትዮጵያ ወታደሮች የቀይ ባህርን ጥያቄ በዓለም አደባባይ በይፋ መጠየቁ በታላቅ የደስታ ስሜት ሞልቶናል ብሏል። የመከላከያ ሚኒስቴር በይፋው የፌስቡክ ገጹ ላይ ባሰፈረው በዚሁ መልእክት ሰራዊቱ ለኢትዮጵያ ብሔራዊ ጥቅም መረጋገጥ የትኛውንም መስዋዕትነት ለመክፈል ለሰከንድ እንደማቅማማም ገልጿል። በጳጉሜ 4 2017 ዓ.ም የተመረቀውን የህዳሴው ግድብ በመጥቀስ የቀይ ባህር ጉዳይም እውን የማይሆንበት ምክንያት እንደሌለ በጽኑ እናምናለን በማለት አቋሙን አሳውቋል። በመሆኑም የቀይ ባህር ብሎም የአሰብ ወደብ ጥያቄን በየትኛው መነጽር ትክክል እንዳልሆነ ለመቀላመድ መሞከር ከባንዳነት ውጪ አንዳች ውሃ የሚያነሳ አመክንዮ ሊኖረው አይችልም ሲል መከላከያ ሚኒስቴር መልእክቱን አስተላልፏል። ጠቅላይ ሚኒስትር አብይ አህመድ የህዳሴ ግድቡ መጠናቀቁን አስመልክቶ በብሔራዊ ቴሌቪዥን በተላለፈው ውይይታቸው ላይ ቀይ ባህር ከ30 ዓመታት በፊት በኢትዮጵያ እጅ እንደነበረ ጠቅሰው ስህተቱ ነገ ይታረማል ማለታቸው ይታወሳል። ጠቅላይ ሚኒስትር አብይ በዚህ ውይይታቸው ላይ ቀይ ባህር እኮ የዛሬ 30 ዓመት እኛ እጅ ነበረ፣ ቀይ ባህር የዛሬ 30 ዓመት የትናንትና ታሪክ ነው፣ የተፈጠረው ስህተት ትናንትና ነው፣ ነገ ይታረማል፣ ብዙ ከባድ አይደለም ነበር ያሉት ጠቅላይ ሚኒስትር አብይ አህመድ በጳጉሜ 4 2017 ዓ.ም በተመረቀው የኢትዮጵያ ህዳሴ ግድብን ግንባታ ዙሪያ ባደረጉት ውይይት ላይ የሺህ ዓመታት የአባይ ታሪክ እንደተቀየረ ሁሉ ኢትዮጵያ የባህር በር ያጣችበት ሁኔታም እንደሚስተካከል ተናግረዋል። ኢትዮጵያ ባለፈው ሳምንት ለ66 ከፍተኛ ወታደራዊ መኮንኖች የወታደር ማዕረግ እድገት የሰጠች ሲሆን ይህንን በማስመልከት ለኢትዮጵያ የዜና አገልግሎት ማብራሪያ የሰጡት የሚኒስትሩ ቃል አቀባይ ብርጋዴር ጀነራል ጌትነት ሰራዊቱ እንደ በውሃ የመጠቀም መብትና የወደብ ጥያቄ ያሉ ብሔራዊ ጥቅሞችን በማስከበር ሂደት ውስጥ ሊከሰት ለሚችል የደህንነት አጣብቂኝ መዘጋጀት አለበት ብለዋል። ኤርትራ ነጻነቷን ስታገኝ ከቀይ ባህር የተነጠለችው ኢትዮጵያ ከጥቂት ዓመታት በፊት ጠቅላይ ሚኒስትር አብይ ኢትዮጵያ በቀይ ባህር በኩል የባህር በር የማግኘት ፍላጎት
እንዳላት ይፋ ካደረጉ በኋላ በኤርትራ በኩል ስጋት ተፈጥሯል። ጠቅላይ ሚኒስትር አብይ ስለ ባህር በርና ስለ ወደብ ያሳዩት ፍላጎትና ያደረጓቸው ንግግሮች የኤርትራ ባለስልጣናትን አላስደሰተም። በሰሜን ኢትዮጵያ ጦርነት ወቅት ጦሮቻቸውን በጋራ ያዘመቱት ኢትዮጵያና ኤርትራ ግንኙነታቸው የተቀዛቀዘው የፕሪቶሪያው ስምምነት መፈረምን ተከትሎ ነው። ጠቅላይ ሚኒስትር አብይ የባህር በር ለኢትዮጵያ የህልውና ጉዳይ ነው ማለታቸው ተከትሎ ደግሞ የሁለቱ ሀገራት ግንኙነት የበለጠ ሻክሯል። ከዚያ በኋላም ኤርትራ ከኢትዮጵያ ጋር በህዳሴ ግድቡ ውዝግብ ውስጥ ከምትገኘው ግብጽ ጋር ትብብር መፍጠሯን ተከትሎ ውጥረቱ ተባብሷል። ከዚህ ቀደም የባህር በር ጉዳይ የህልውና ጉዳይ ነው ያሉት ጠቅላይ ሚኒስትር አብይ ኢትዮጵያ ለቀይ ባህር ስትል የመዋጋት ፍላጎት እንደሌላት ተናግረው ነበር። ኤርትራ ግን በተቃራኒው ኢትዮጵያን በጠባጫሪነት የወነጀለች ሲሆን ፕሬዚዳንት ኢሳያስ ሉዓላዊ ባህር በር ማግኘት የሚለው ትኩረት መሳቢያ ሌላ ጂኦፖለቲካዊ ገጽታዎች አሉት በማለት ከዚህ ግድ የለሽነት ጀብደኝነት ጀርባ ሌሎች ኃይሎች አሉ በማለት ከሰው ነበር። አብይ አህመድ በቅርቡ ባደረጉት ንግግር ኢትዮጵያ የመልካም ምድር እስረኛ ሆና አትቀጥልም ማለታቸው ይታወሳል። የኢትዮጵያ የባህር በር የማግኘት ጉዳይ አይቀሬ መሆኑን የተናገሩት አብይ አህመድ አገራት በፈጠነ ጊዜ ራሳቸውን ለድርድር ዝግጁ እንዲያደርጉ አሳስበዋል። ኢትዮጵያ በአፍሪካ ትልቋ ግን የባህር በር የሌላት ሀገር የሆነችው ከ30 ዓመት በፊት ኤርትራ ነፃ መውጣቷን ተከትሎ ነው። ከዚያ በኋላ አገሪቱ ለገቢና ለወጪ ንግዷ የትንሿን ጎረቤት ሀገር ጅቡቲን ወደብ በመጠቀም ላይ ትገኛለች። በሌላ በኩል ደግሞ የኤርትራ ባለስልጣናት ለቅሶ በዓለም አቀፍ መድረክ ቀጥሏል። ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም ሲሉ የኤርትራ የውጭ ጉዳይ ሚኒስቴር መናገራቸው ተሰምቷል። በኒውዮርክ እየተካሄደ ካለው የተመድ ጠቅላላ ጉባኤ ጎን ለጎን የተለያዩ ስብሰባዎችም እንደሚከናወኑ ይታወቃል። ከነዚህ መካከል የባህር በር የሌላቸው በማደግ ላይ ያሉ ሀገራት የውጭ ጉዳይ ሚኒስትሮች ስብሰባ አንዱ ነው። በዚህኛው ስብሰባ ላይ ንግግር ካደረጉት መካከል የኤርትራው የውጭ ጉዳይ ሚኒስትር አቶ ኡስማን ሳላህ አንዱ ናቸው። በንግግራቸውም የባህር በር ያላቸው ሀገራት ጎረቤቶቻቸውን ማሳለፍና የልማት አጋር ማድረግ እንደሚጠበቅባቸው አስረድተው ይህ ግን በዓለም አቀፍ ሕግ በሉዓላዊነት በጋራ መከባበርና ጣልቃ ባለመግባት መርህ ላይ መመስረት እንዳለበት ገልጸዋል። ትክክለኛ ትብብርም በስጋት ሳይሆን በመተማመን ላይ የተመሰረተ መሆን እንደሚገባው አስታውቀዋል። መተማመንን የሚገነባው ደግሞ ሀገራት እርስ በርሳቸው ነጻነታቸውን፣ የግዛት አንድነታቸውንና ግዴታቸውን በተመለከተ ሲከባበሩ መሆኑን አስረድተዋል። ኢትዮጵያ በየትኛውም መለኪያ በዓለም አቀፍ ሕግም ሆነ በታሪካዊ ማስረጃ ኢትዮጵያ የአሰብ ወደብ ባለቤት የመሆን መብት እንዳላት ግልጽ ቢሆንም የኤርትራ ባለስልጣናት ግን አሁንም ነገሮችን እያጣመሙ መሄድን መርጠዋል። አቶ ኡስማን ንግግራቸውን ሲቀጥሉም ኤርትራ ሉዓላዊ የባህር ጠረፍ ያላት ሉዓላዊ ሀገር ስትሆን ወደቦቿም ብሔራዊ ሀብቶቿ ናቸው። ወደብን የመጠቀም ማናቸውም ጉዳዮች የሚወሰኑትም ኤርትራና እሷ የመረጠችው አጋር በሚያደርጉት የሁለትዮሽ ስምምነት ይሆናል ካሉ በኋላ ኤርትራ ወደቦቿን ለውጭ ሀገር ወታደራዊ አገልግሎት ወይንም ባህር ኃይል እንደማትፈቅድ አስታውቀዋል። የባህር በር የሌላቸው ሀገራት በጎረቤት ሀገራት ወደቦች የመጠቀም መብት ዝም ብሎ የሚመነጭ ወይንም በሌላ ሶስተኛ አካል ድርድር የሚከናወን ሳይሆን በዓለም አቀፍ ሕግ የሚመራ መሆኑን አስረድተዋል። ሚኒስትሩ ጨምረውም ወደብን መጠቀም የንግድ እንጂ የፖለቲካ ወይንም ወታደራዊ ጉዳይ አይደለም። ኤርትራ በወደቦቿ ፍትሐዊና እኩል በሆነ መንገድ የንግድ ትብብር ለማድረግ በሯ ክፍት ነው። ለህጋዊ የንግድ ስርዓት ወደቦቿን ክፍት ማድረጓንም ትቀጥላለች ሲሉ ገልጸዋል። ኢትዮጵያ ከኤርትራ ጋር የምትደራደረው አሰብንና የአሰብ ወደብን በተመለከተ ብቻ ነው። ቀይ ባህር የአንድ ሀገር ሀብት አይደለም። እንደ ማንኛውም ባህር በውስጡ የሁሉም የዓለም ሀገራት የተፈጥሮ ሀብት የሆነ የጋራ ግዛት አለ። በዚህ የጋራ ግዛት ላይ ዛሬም የንግድ መርከቦቻችን በነጻነት እየተንሳፈፉ ነው። ቀይ ባህርን በተመለከተ የሚደረግ ድርድር የለም፣ ትብብር እንጂ። ትብብሩ ደግሞ ከአንዲት ሚጢጢ ጋር ብቻ ሳይሆን ከሁሉም የሬድ ሲ ፎረም አባላት ጋር የሚደረግ ነው። አሁን የባህር በሩ ነገር ቁርጥ እየሆነ የመጣ ይመስላል። ኢትዮጵያ ጉዳዩ ገፍታበታለች። የባህር በር ጥያቄዋን በሰሞንኛው የተመድ ጉባኤ ላይ በግልጽ አስታውቃለች። ፕሬዚዳንት ታዬ በ80ኛው የተባበሩት መንግስታት ጠቅላላ ጉባኤ ላይ ባደረጉት ንግግር ቀይ ባህርንና ህንድ ውቅያኖስን የሰው ልጆች የጋራ ቅርጽ ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽነት እንዲኖራቸውም ጥሪ አቅርበዋል። አያይዘውም ከፍተኛ ባህርን የሰው ልጅ የጋራ ቅርጽ አድርጎ የሚገልጸውና ሁሉንም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው የዓለም አቀፍ ህግ እውን መሆን አለበት ሲሉ አጽንኦት ሰጥተዋል። በተጨማሪም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማደግ ላይ ያሉ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊያዊ አቀማመጥ ምክንያት ከልማት እድሎች ሊገለል አይገባም ሲሉ ተናግረዋል። እንዲሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥል ቃል ገብተዋል።
ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ትኩረት እንደምትሰጥ መግለጻቸውን አናዶሉ የዜና ወኪል ዘግቧል። የተወደዳችሁ የቻናላችን ቤተሰቦች ለዛሬ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊ ሰበርና አንኳር ጉዳዮች በአፍሪካ ቀንድና አፍሪካዊ ቀጠናዊና ዓለም አቀፋዊ ጂኦፖለቲካ ወታደራዊ አነጋጋሪ ማህበራዊ ክስተቶች ዕለት በዕለት ተከታትለን በትኩሱ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልሆናችሁ ሰብስክራይብ፣ ቪዲዮውን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። ሰናይ ጊዜን ተመኘን።